መቃርዮስ በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት በካናዳ ሊቀ ጳጳስ የቅዱስ ሲኖዶስ አባል አይንተ እግዚአብሔር ካህናት እንዲሁም መጋቤ ሐዲስ ቤተሰብ በመላ እግዚአብሔር ያጽናችሁ። እንደምን ዋላችሁ? እንደምን ለዚህ ሰዓት ደረሳችሁ? በእግዚአብሔር ፈቃድ በዛሬ ዕለት ከሐዘኑ ከተሰማበት እልፈተ ሕይወቱ ከተሰማበት ጊዜ ጀምሮ እነሆ ዛሬ ሶስተኛ ቀን ይመስለኛል በማልቀስ በማዘን በልብ መሰበር ውስጥ ነው ያላችሁት። ሁላችንም ልባችን ተሰብሯል። መምህር ዘላለም ወልደ ሰማዕት የሁሉም ልጅ ነበረ። ለእኛ ልጃችን ነበረ፣ ወንድማችን ነበረ። ለሌላውም ደግሞ መምህር አባት ነበረ። እግዚአብሔር ፈቅዶ ድካሙን ይበቃሃል ይረፍ ብሎ ወደ ራሱ ጠርቶታል። በመጽሐፍ ቅዱስ መዝሙር 89 ከቁጥር 49 ላይ መኑ ሰብ ዘያሃዩ ወይርኤ አለሞት ወመኑ ያድኅና ለነፍሱ እምደ ሲኦል ብሎ ይላል። ምንድን ነው? ሞትን የማያይ ሕያው ሆኖ የሚኖር እሱ ማን ነው? ከሞትስ ከሲኦል ራሱን የሚያድን እሱ ማን ነው? ይላል ቅዱስ ዳዊት ልበ አምላክ። ነፍሱን ሞትን የማያይ ሕያው ሆኖ የሚኖር በዚህ ዓለም የለም። ሥጋ የለበሰ ሁሉ በተሰጠን በመጀመሪያው አዳም በመጣብን ሞት ሰዎች ጊዜያቸው ሲደርስ እግዚአብሔር ሲፈቅድ ወደ አምላካቸው ወደ እግዚአብሔር ይጠራሉ። አይቴ መወኑ ያድኅና ለነፍሱ እምደ ሲኦል፣ በመጀመሪያ ወደ መቃብር ከመውረድ ሥጋውን የሚያድን ማን ነው? ሁለተኛው ደግሞ ከሲኦል ነፍሱን ማዳን ሲኦል ከመውረድ የሚያድን እሱ ማን ነው ይላል። ይህንን ጌታችን አምላካችን ኢየሱስ ክርስቶስ ከ1000 ዓመት በፊት ቅዱስ ዳዊት የተናገረው ጌታችን ኢየሱስ ክርስቶስ ያምን በመኒ ሞተ ዘሃዩ፣ በእኔ ያመነ ሞት እንኳ ቢያገኘው እሱ ሕያው ነው፣ ከሞት ወደ ሕይወት ተሻገረ ይላል። ጌታችንና አምላካችን ኢየሱስ ክርስቶስ በመጀመሪያው አዳም ሞት ለሰው ልጆች ሁሉ ተሰጠ። ሥጋ የለበሰ ሁሉ ሞትን ቀመሰ። ያ ሞት እጅግ መሪር፣ በሞተ ሥጋ ሞተ ነፍስ፣ በርደተ መቃብር ርደተ ገሃነም በሰው ልጆች ሁሉ ተፈርዶ የነበረው በዳግማዊ አዳም ግን ሕይወትን አገኘ፣ ሕያው ሆነ። የመጀመሪያ አዳም ሞትን እንዳመጣ ዳግማዊ አዳም ጌታችን ኢየሱስ ክርስቶስ ግን ሕያዋን ሆነን እንድንኖር እሱ የትንሣኤ ሁሉ በኩር ሆኖ ሞታችንን በሞቱ ሽሮ የዘላለም ሕይወትን ሰጥቶናል። የተወደዳችሁ ምዕመናት፣ ቅዱስ ጳውሎስ ስለ ሙታን በሚናገርበት ሰዓት በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 51 ላይ የመጨረሻ አንድ ምስጢር እነግራችኋለሁ፣ በመጨረሻውም ዘመን ይላል
ያ መለከት ሲነፋ ሙታን እንደ ዓይን ጥቅሻ ይነሳሉ፣ ለክብር ይነሳሉ። ይህ የሚሞተው ሥጋ የማይሞት ሆኖ፣ ይህ የሚበሰብሰው ሥጋ የማይበሰብስ ሆኖ ለክብር ይነሳል፣ እኛም እንለወጣለን ይላል። እግዚአብሔር አምላካችንን ልንመስል እንደ መላእክት ልንሆን ይሄ በውርደት የተዘራ በክብር ሊነሳ፣ በመበስበስ የሚዘራው ባለመበስበስ ሊነሳ፣ ይህ ሥጋ ጠፊ የነበረው ባለመጥፋት ቅዱሳን መላእክትን መስሎ ሕያው ሆኖ እግዚአብሔርን መስሎ ለዘላለም እግዚአብሔርን ለማመስገን ለማገልገል ይነሳል ብሏል። በዮሐንስ ወንጌል ምዕራፍ 5 ከቁጥር 29 ላይ ዛሬ በመቃብር ያሉት ድምፁን የሚሰሙት ሁሉ ለክብር ይነሳሉ። አዎ ለክብር ትንሣኤ ዘለክብር ወለአሳር፣ የክብርና የአሳር ትንሣኤ አለ። በዛ ሰዓት ለክብር ይነሳሉ ይላል። ምዕመናን ምዕመናት ዛሬ እዚህ ተሰበሰበ እንደ ጥንቶቹ ክርስቶስ ከመገለጡ በፊት ሲያለቅሱ እንደነበረ በዚህ በአዲስ ኪዳን ያለ ነው። እንደዛ እናዝን፣ እንደዛ እናለቅስ። ምክንያቱም የክብር ትንሣኤ ስላለ፣ ተስፋ ትንሣኤ ስላለ፣ የሞቱት ሁሉ የሞቱት ለክብር ነው። እግዚአብሔር ወዳጆችን የሚጠራ ለክብር ነው። ስንዴ ካልሞተ በስብሶ በቅሎ 30 60 ፍሬ እንደሚያፈራ እኔና እናንተም በመጨረሻ ዘመን ለክብር ትንሣኤ ዘጉባኤ ላይ በክብር እንነሳለን። የምንናፍቀውን አምላካችንና ጌታችንን ያገለገልነውን ጌታችንና አምላካችን ኢየሱስ ክርስቶስን ለመቀበል ስለምንነሳ ሐዘናችን ሁሉ በመጠን ሊሆን ይገባል። እንደ አሕዛብ አናለቅስም፣ እንደ አሕዛብ አናዝንም። አባታችንና አምላካችን ስለምናውቀው በዚህ ዓለም ጌታችን ኢየሱስ ክርስቶስ የኖረው 33 ዓመት ብቻ ነው። ከሱ የሚበልጥ ሰው የለም። እናቱም በዚህ ዓለም እናቱ ብትሆንም ቅድስት ድንግል ማርያም የሚወዳት እናቱ እንድትሞት ፍቃድ ሆኗል። ጌታችንን በ33 ዓመቱን የሞተው ዛሬ ልጃችንን ወንድማችንን መምህር ዘላለምን በተለየ መልኩ በተለየ ሁኔታ እናስበዋለን። የእሱ ሞት ለቤተ ክርስቲያን ትልቅ ጉዳት ነው። ብዙዎችን ብርሃን ሆኖ በብርሃኑ ማዕቶት የቤተ ክርስቲያን ማዕቶት ሆኖ እንደ ጧፍ እየበራ ለራሱ እየቀለጠ ወይም ደግሞ እየተጎዳ ለብዙዎች የኖረ ወንድም ነው። በትንቢተ ዳንኤል ምዕራፍ 12 ከቁጥር 3 ላይ ምን ይላል? ጥበበኞች እንደ ጸዳል ይበራሉ፣ ብዙዎችንም ነፍሳትን ወደ ጽድቅ የሚያመጡት እንደ ከዋክብት ለዘላለም ይበራሉ ይላል። ይህ ለልጃችን ለወልደ ሰማዕት የሚነገር የሚጠቀስ ጥቅስ ነው። ለብዙዎች ሕያው ሆኖ ይኖራል። እኔ በቅርብ ርቀት አውቀዋለሁ። እጅግ ወንድሜ ነው። እጅግ መካሬ ነው። በጣም ጎሎብኝ ብዙ ነገር ነው። ወለጋ በነበርኩ ጊዜ ከኔ ጋራ በመከራ ሰዓት ከጎኔ ሲቆም የነበረ በረሃውን በራስ በመጠለያ ውስጥ እየተኛ አልጋ ሳይመርጥ ቦታ ሳይመርጥ ምግብ ሳይመርጥ ከኔ ጋራ ብዙ መከራ ያሳለፈ ወንድም ነው። ቤኒሻንጉል ጉሙዝ አሶሳን ስንሰራ በነበረ ጊዜ ወደ 14,000 የጉሙዝ ተጠማቂዎችን ስናጠምቅ ክርስትና ወደ ድነት ስናመጣቸው
በዛ ሀሩሩ በረሃው 10 ቀን ሙሉ ከኛ ጋር እያስተማረ የሚለበሰውን ልብስ አምጥቶ ሰጥቶ ዋጋ የከፈለ የቤተ ክርስቲያናችን እንቁ ማለት ነው። ሻሸመኔ ላይ 2 ጊዜ መከራ ሲደርስብን ቀድሞ የደረሰልን እህል በማምጣት ልብስ በማምጣት ለዛ ሰማዕት ለሆኑት ሁሉ የደረሰላቸው ብርቅዬ ልዩ ለኔ ወንድሜ ነው እና ይሄን ማጣት ማለት ትልቅ ጉዳት ነው። በቤተ ክርስቲያን ብዙ ነገር ጎሏታል። ነገር ግን እሱ በዚህ በጥቂት እድሜን ሁሉ ልክ እንደ ሐዋርያት ለቤተ ክርስቲያን ነው የሰጠ። በማቴዎስ ወንጌል ምዕራፍ 10 ከቁጥር 29 አካባቢ ይመስለኛል 37 ላይ ሴት ልጁ ወንድ ልጁ እናት አባቱን ከኔ ይልቅ የሚወድ ሊያገለግለኝ አይችልም ይላል። ከዛ ቀጥሎ ደግሞ ስለ እኔ ነፍሱን የጣለ በክብር ያገኛታል፣ የሞቱን መስቀል ተሸክሞ የማይከተለኝ ነፍሱን ያልካደ ለእኔ ሊኖር አይገባም፣ ሊያገለግለኝ አይችልም የሚለውን ያን ወርቃማ ሕያው የክርስቶስን ቃል ለሐዋርያቱ የተሰጠውን የሥራ መመሪያ በሕይወቱ ተርጉሞ ሥጋውን ለመከራ ሰጥቶ እንደ ወጣትነቱ እንደ ወጣት የዚህን ዓለም ምናምንቴው ውስጥ ሳይገባ ሥጋውን ሳያስደስት ሕይወቱን ሁሉ ለክርስቶስ ሰጥቶ የኖረ የከተማ ባህታዊ የዘመናችን የ21ኛ መቶ ክፍለ ዘመን እውነተኛ ሐዋርያ እንኳን ለጥቁር ራስ ለኛም አርአያ ምሳሌ የሆነ ታላቅ ወንድማችንን አጥተናል። በእርግጥ በዚህ ዓለም ለቅዱሳን ለእውነተኞች መኖር ከባድ፣ ትግሉ ከረቂቃን መናፍስት ጋር መታገል፣ ያንን ሁሉ ትግል ጠላትን ሳያስደስት ክርስቶስን በማስደሰት በተለይ ፍቅረ ቢጽ ፍቅረ እግዚአብሔር ፍቅረ ቢጽ የጸናለት እግዚአብሔር ያደለው ጸጋውን ያደለው ፍቅረ ቢጽ ማለት ወንድሞቹን ምስኪኖችን እናት አባት የሌላቸውን በመርዳት በማገልገል በሚያስፈልጋቸው ሁሉ በቃል እግዚአብሔር ማስተማር ብቻ አይደለም፣ ከገንዘቡ ሳይቀር ሲረዳ ሲንከባከብ የኖረ በእውነት በዚህ ዘመን የ21ኛ መቶ ክፍለ ዘመን ጻድቅ እውነተኛ ሐዋርያ ወንድም ነው። በእርግጥ ቤተክርስቲያን እንዲህ ያለ ልጅ ስላገኘች ቤተክርስቲያናችን እድለኛ ነች፣ እኛም እድለኛ ነን። ትንሽ ቢቆይልን ቢያገለግለን ደስ ይለን ነበረ። ነገር ግን ይበቃሃል እረፍ ብሎ ጌታ ጠርቶታል። ለ30 ዓመት ከ30 ዓመት በላይ ማገልገል ቀላል አይደለም። በእውነት ማገልገል እግዚአብሔር ማስመሰሉ ይቻላል። ሁለት አይነት ሰው ሆኖ መኖር ይቻላል። ግን አንድና አንድ ለክርስቶስ የኖረ ለቤተ ክርስቲያን ሲያገለግል ከልቡ የኖረ ታላቅ ወንድም ነው። ስለዚህ እናታችን አይዞት በተለየና